ነው ቆይ ልጅ አንተ ያረከው የሰራውን ነገር ታውቃለህ አይደል? እኔ ራሱ የሰራውን ነገር ታውቃለህ። እኔ ራሱ ምንድነው የሰራው? ምን ሲሰራ ይላል? አንተ ስነ ስርዓት ይዘቁም። ለምን አቆም ሲሰራ ለምን ስነ ስርዓት ይዘቁም? ናቲ ለምን ስነ ስርዓት ይዘቁም? ነገር የለም። አንተ የሰራውን ነገር ታውቃለህ። የሰራውን ነገር ታውቃለህ። እሱ ምንም ያውቀው ነገር የለም። ታዲያ ዘለመተኔ ጋር እሱ ጋር ተደራርባችሁ ታስደበድበኝ ዋጋ አስከፍላለሁ። ተው በኋላ ይቆጫል። ያረከው ነገር ይቆጫል። ያደረካቸው ነገር ይቆጫል። ተው ናይ ይቆጫል። እዚህ ጋር መተኔ ይኸውልህ ሁሌ እንደዚህ መሄድ ነው። ሁሌ እንደዚህ እየዘለሉ መሄድ ነው። በቃ ከዛ በኋላ ነገ ጠዋት ደግሞ እሷን ማስቀየም ነው እየመጡ ሁሌ እሷ ስታለቅስ ምንም አይመስላችሁ። ከማኪ ጋር ሆኜ እውነቱን ደግሞ አወጣዋለሁ። ሰላም፣ እንዴት ናችሁ? እንዴት ወደዳችሁ ቤተሰቦቻችን? ሰላም ነው ወይ? ያለው እግዚአብሔር ይመስገን፣ ምስጋናው አይጓደል፣ ክብሩ ይስፋ። ይኸው እንግዲህ ሰሞኑን ጠፋ ብያለሁ አውቃለሁ። በአንዳንድ ነገሮች ምክንያት ያው ሁሌ አይመቻችም እና አንዳንዴ ትጠፋላችሁ፣ ትመጣላችሁ። ከቤተሰቦቻችሁ ጋር ያለው ነገር በቃ አይሞላም እና በቃ በአንዳንድ ኬዝ ምክንያት እናንተም እንደምታዩት ቪዲዮ ምናምን ትንሽ ብጥብጥ አለ በመሀላችን እና አለመስማማቶች አሉ፣ ብዙ ያልተፈቱ ነገሮች አሉ፣ ብዙ ሚስጥሮች አሉ እና እነዛ ነገሮች ስላሉ በቃ ትንሽ ደብሮኝ ነበር። ከራሴ ጋር ነገሮችን ለማሳለፍ እየሞከርኩ ነበረ። ብቻዬን ሆኜ እያሰብኩ እንዴት ነው ነገሮች መፍትሄ መስጠት የምችለው እያልኩ እያሰብኩ ስለነበር ትንሽ ጠፍቼ ነበረ። ይቅርታ በጣም በቃ ምላችሁ ቤተሰብ ያው ትረዱኛላችሁ ብዬ አስባለሁ ያለውን ነገርና በጣም ይቅርታ። ካሁን በኋላ እንደዚህ እጠፋለሁ ብዬ አላስብም፣ አልጠፋምም። በደንብ በሰፊው እንመጣለን ካሁን በኋላ። ያው እግዚአብሔር ብቻ ዋናው ሰላም ያርግልን፣ ቤተሰቦቻችን ሰላም የሆኑ እህት ወንድሜ ማኪም ናሂም ሰላም ቢሆን ደስ ይለኛል። ግን እየተፈጠረ ያለው ነገር ደግሞ ወደዛ መንገድ አይደለም ይሆናል። እዚህ ጋር አንዳንድ ሰው ትክክለኛ ማንነታችን የተረዳ አይደለም። ማኪም ለተንኮል እያረገችው አድርገው እያዩት ነው እና ለተንኮል ምንም የተደረገ ነገር የለም። እኔና ብሶ ማኪ የሆነ አላ ናሂና የውብዬን ትዳር ለመበተን አስቤ አይደለም እዚህ ጋር የመጣው ገባችሁ። የሆነ አለ የራሴ የሆነ ምክንያት አለኝ። ያለ ምክንያት ዝም ብዬ አልፈነጭም። የትም ቦታ ተነስቼ አልጮህም። ምክንያታዊ ነኝ እኔ። ያለ ምክንያት ምንም ነገር ሳረጋ አይታችሁኝ አታውቁም እስከዛሬና እዚህም አመጣጤን ታውቁታላችሁ በምን አይነት መንገድ እንደመጣው እና እህቴን ደግሞ ፕሮቴክት ማድረግ ባለብኝ መንገድ ፕሮቴክት አደርጋለሁ። እዚህ ጋር ናሂ ስለ ጮህና ስለለፈለፈ የሆነ ምንም ነገር እንዳልተፈጠረ ዝም ብዬ ማለፍ አልችልም። ገባችሁ? ማኪ እዚህ ጋር ለእኔ ያሳየችኝ ነገር አለ። አስፈላጊ ከሆነ እዚህ እናገራለሁ ማለት ነው። ግን ማኪ ደግሞ እዚህ ጋር ብዙ መስዋዕትነት ከፍላለች። ይሄ እውነት እንደዚህ በቀላሉ የሆነ እንደዚህ ብላችሁ ስላወራችሁ የሚወጣ ነገር አይደለም። ገባችሁ? እና ትንሽ ከበድ ይላል። ናሂ እንደዚህ አይነት ነገር ውስጥ ይገባል ብዬ አስቤ አላቅም። ግን ደግሞ ገብቶ ተገኘ። ምንም ማድረግ አልችልም። ገባችሁ? ገብቶ እስከተገኘበት ድረስ ደግሞ ያንን ነገር መወጣት ግዴታው ነው። ወንድ ልጅ ነው። እንደ ወንድ ልጅነቱ ልጆቹን ሚስቱን ፕሮቴክት ማድረግ መቻል አለበት እና ያንን ነገር ካላደረገ ማለት ነው በምንወስድበት መንገድ ማለት ነው እና ናሆሜንም ባለፈው አስቀይሜው ነበረ። ያው እሱም በራሱ ጥፋት ነው። ያው እኔ ባደረግኩት በራሴ ምክንያት ሳይሆን በራሱ ጥፋት ነው። እዚህ ጋር እኔና ማኪ ስንት ጭንቀት ውስጥ ስንት ውጥረት ውስጥ ቁጭ ብለን እሱ መጥቶ ዛሬ እንደዚህ እንዴት እንደዚህ ታደርጋለህ ሲለኝ ከፋኝ። ታውቃላችሁ በቃ እንደ ወንድ ልጅ እህቴን ፕሮቴክት ለማድረግ እየሞከርኩኝ ምንድነው ማነህ ምናምን አይነት ነገር ሲያወራብኝ በቃ አልቻልኩም። በቃ የዛን ሰዓት በስሜታዊ ትሆናላችሁ። ወንድ ልጅ ደግሞ ታውቁታላችሁ ስሜታዊ ያደርጋችኋል ብዙ ነገር እና በቤተሰብ አብሶ ስሜታዊ የሚያደርጋችሁ ነገር ብዙ አለ እና ያንን ነገር መቆጣጠር እና መቋቋም ስላልቻልኩ ነው። በጣም ይቅርታ ማለት ናሆሜን አስቤበት አይደለም እንደዛ ያረኩት። ያው ተጋይተናል። በቃ ያ ነገር አልፏል። ናቲም በጣም እንደሚያዝንብኝ አውቃለሁ። ትላንትም አይቼው ነበረ ቪዲዮ ላይ በጣም ደብሮታል ምናምን ማይሆን ነገር እያለ ነበረ። እኔ ደግሞ ከናቲ ጋር እንደዚህ ያቀያይመኛል ብዬ አላሰብኩም። ግን ደግሞ ቢሆንም ተፈጥሯል። አንዴ የተፈጠረ ነገር ስለሆነ ማለት ነው እና ቤተሰብ እኔ ከዚህ በላይ ምንም ማድረግ አልችልም። እውነት ራሴን ተቆጣጥሬ ለመቀጠል እያሰብኩ ነበር። ግን ነገሮች እንደ ራሴን ቆጥቤ
ነገሮችን ተቆጣጥሬ እንዲሄድ እያደረጉኝ አይደለም። በቃ የሆነ እውነታውን እንዳወጣ እያስገደዱኝ ያሉት እና እውነታውን መስማት ካለበትም ናሂ ፊት ለፊት ጠርቼው ውብዬ ባለችበት እውነታውን እነግራለሁ ማለት መናገር ካለብኝ ማለት ነው እንጂ እንደዚህ ዝም ብዬ እየተቀለደብን እንደ ቤተሰብ መቀጠል አልችልም። እኔ ከሱ ጋር ወይ ደግሞ ከሱ መራቅ አለብኝ ወይ መፍትሄ መስጠት አለብኝ ላለው ነገር ማለት ነው። እንደዛ ካልሆነ ጥሩ አይመጣም። እኔ እዚህ ጋር እህቴ ስትጎዳ እያየሁ ዝም ማለት አልችልም። ማንም ሰው ደግሞ ስላለው ነገርና ስለሚስጥሩ ምንም የምታውቁት ነገር የለም። እዚህ ጋር ያየሁት ነገር ስላለ ነው፣ ምክንያታዊ ስለሆንኩኝ ነው። ገባችሁ አይደል? ያ ምክንያታዊነቴን ተረዱት። ዝም ብዬ እየፈነጨው አይደለም እና በጣም ይቅርታ ለማሳያችሁ ላይ አንዳንዶቹ ነገር በጣም ይቅርታ። ያው እናንተም በጣም ነው ማከብራችሁ መወዳችሁ። ይሄን ተረድታችሁ እንድትከታተሉ ቤተሰብ እንድትሆኑ ጠይቃችኋለሁ። እና ቤተሰብ አሁንም ቢሆን ማወቅ ያለባችሁ ምንድነው ናሂን እዚህ ጋር ከውብዬ ተነጥዬ ማናገር ስለምፈልግ እንደ ራሴ እንደ እንትን ማናገር ስለምፈልግ ጠርቼዋለሁ። ማለት ያለብኝን ነገር በቃ እያንዳንዱ ነገር ደግሞ ውስጡ ልቦናው ስለሚያውቅ ሁሉን ነገር ስለሚያውቅ ከሱ ጋር ብቻውን ቆሜ ማውራት ስለምፈልግ እሱን ብቻውን የጠራሁት ማለት ነውና ለማናገር እሞክራለሁ። እየደረሰ ነው ብዬ አስባለሁ። እስቲ ያው ደርሷል። እንደውም ቤተሰብ አሁን ከናቲ ጋር ምን ሊያደርግ መጣ? እስቲ ቤተሰብ በላችሁ ነይ እንዴ ሰላም ነው። ሰላም ናት። እንዴ ሰላም ነው። ሰላም ናቸው ከይጠራ አዎ በቃ ያለውን ነገር መናገር ስላለብኝ። አይ ግን ንግግር ምንድነው? አንተ በስልክ ስትደውል የሆነ አይ እውነታውን ልቦና ያውቀዋል አይደለም? የምን እውነታ ነው? የሆነ የማስፈራራት እንትን ምናምን ያለው ነገር ትክክል ነው። አይ እናቴ አሁን እዚህ ጋር አንተ እናንተ ምንም የምንነጋገረው ነገር ብቻችን እናወራለን። እናንተ አይ ምንም ብቻችን ደግሞ ከናሂ ጋር እዚህ ጋር ያልጨረስኩት ነገር አለ። ገባ? ምንድነው ከኔ ጋር ያደረከው? ከእህቴ ጋር ብዙ ነገር እህቴ ላይ ብዙ ነገር እያደረሰ ነው። እሷ ብዙ ነገር እያደረገች ነው እኮ። እሷ ምን አደረገች? እንዴት? ምን ያላደረገችው? ናቲ ምን ያደረገችው ነገር አለ? እስቲ ንገረኝ። አሁን ያስቀየመችው ነገር አለ እሱ ግን የት እንደሚውል የት እንዳለ በምን ታውቃለህ ነው? ናይ እውነቱን አንተ አዘብከ ማለት ለምንድን ነው ናሆሜን የመታው የሚለውን እስቲ አስረዳኝ። በመጀመሪያ ደረጃ ማለት ናሆሜ እኔን ተፈታተነኝ። ይኸውልህ ምን አለ መሰለህ በማያገባው ነገር ውስጥ ገብቶ እኔን ተፈታትኖኛል። ለዛ ነው መምታት ስላለብኝ ነው የመታሁት እንጂ የሆነ አስቤበት ወይም አቅጄበት አይደለም። ወንድም እኮ ነው። እንዴት ነው ማን መምታት ስላለብኝ ትለኛለህ እንዴ? ቆይ ለምን ዛሬ አሁን እኔ ከናሂ ጋር ብቻውን ላወራው ለጠራው ለምን ስለፈለኩ ናሂ ሊሄድ ሲል ስለፈለኩ መጣሁ ከናሂ ጋር። አንተ ናሂን ልታወራው ፈለካ፣ እኔ ደግሞ አንተን ላወራ ስለፈለኩ መጣሁ። ምን ማለት ሲጀመር ማን መብት ሰጠህና ነው ናሆሜን አንተ ልትመታው? እኔ እሱን ላወራ ነው እኮ የጠራሁት እዚህ ጋር። ምን አገባኝ እሱ? እኔ ስለ ወንድሜ ነው። አንተ ተረጋጋ ታዲያ። እኔ እናንተ ግዴታ እንትን ማለት አለብን እንዴ? በናሆሜ ጌዝ እኮ ከናሆሜ ጋር እናወራለን። ችግር የለም። ተሳስቼ ስለመጣሁ እሱማ መታው እኮ በቃ ናሂ። አሁን እኔ አንተን የጠራሁት ማለት ነው እውነቱን ልቦና ያውቃል። እኔን አናግረኝ እያልኩህ በእጅ ሰበብ ይሆናል። ናቲ ምን እየሆንክ ነው ያለው? አይ በቤተሰብ ሊያስወቅሰን ነው ነግሬሃለሁ። አይ ምንም የሚያስወቅሰን ምንድነው የሚያስወቅሰን? እና አናግረኝ አንተ ከመሬት እንዳይደባልቅ በእናትህ እንትን አትበል። ማንን እኔ ነው ይደባልቀኝ? ታክሱ ነው እስካሁን ጸጥ ብሎ ያለው። ለምንድን ነው አይደለም ነው እኔ ይሄን ነገር ማስተካከል አለብኝ። አንተ ምንድን ነው የመጣው? ምን እየሆንክ ነው አንተ? ምን ኪራ ዞር በል። ለምንድን ነው ይኸውልህ ተረጋጋ። ነግረው ሰበብ ይሆንብሃል። ምን እየሆነ ነው? ለምንድን ነው የመጣው? ናይ አንተ አራተኝም እንደቆ መሞት ፈልገህ ነው የጠራው? ለምንድን ነው የመጣው? እኔና አንተን ላወራ ነው የጠራው። ለምን ወንድሙን ለመታ? አንተን ላወራ ነው የጠራው። ለምን ይዘው መጣ? ናሆሜን ለምን መጣው? ነው የመጣው እንዴ? ለምን ወንድሜ? እኔ አንተን ብቻ ነው እኮ ላናግርህ ነው የጠራው። ወንድሜን ለምን የመጣው? በቃ ናቲ ተረጋጋ። ይሄ በእጅ ሰበብ የሆነው ናቲ፣ እኔ እናንተ እናወራለን። ማውራት ባለብን መንገድ እናወራለን። ካልተነፈሰ ካሜራ ይዘህ መጣ ምናምን ምን እያደረግህ ነው አንተ? መወጣት ይኸውልህ እውነቱን ማወቅ ስላለ እውነቱን ታውቃለህ ወይ? እዚህ ጋር የምታውቀው ነገር የለም እኮ ምን ነገር ሳይኖርማ እንደዚህ አይናደድም። ገባህ? እያየው እኮ ነው። ምንም ማለት እኮ የለም። እያየው እኮ ነው አይደል የመታው። ደግሞ እንትን ትላለህ ይቅርታ እንደመጠየቅ። ምን ስለሆነ ነው ይቅርታ የምጠይቀው? እኔ ማንንም ይቅርታ አልጠይቅም። አትፍታ። ምንድነው እምቡር የምትለው ምንድነው አንተ? አንተ ያረከው የሰራውን ነገር ታውቃለህ አይደል? እኔ ራሱ የሰራውን ነገር ታውቃለህ። ምንድነው የሰራው? እኔ ራሱ ምንድነው የሰራው? ምን ሲሰራ ይላል? አንተ ስነ ስርዓት ይዘቁም። ለምን አቆም? ለምን ስነ ስርዓት ይዘቁም? ናቲ ለምን ስነ ስርዓት ይዘቁም? አይሆንም። አንተ እረፍ ብያለሁ። ስርዓት እንዴ ምን እያደረግህ ነው? እኔ ራሱ መሬት ውስጥ መደባለቅ እችላለሁ።
ለእህትና ለጋሽዬ ተደራርባችሁ መጣችሁ ልደበድቡኝ ያሰባችሁ ናቲ አይደለም ናይ በጣም ጠግቧል ይሄ ልጅ ተደራርበህ መጣህ ልደበድበኝ ነው ያሰብከው እኔ ራሱ በቂ ነኝ ላንተ እሺ ሰው ማምጣት አይጠበቅብኝም ግን የታገስኩ ለማን እንደሆነ ታውቃለህ ለጋሽዬ ብዬ ልቀቀኝ እባክህ ምን በእሱ አታሳብ ለሱ ብዬ ነው ይሄንን ሁሉ እባክህ ወደዛ በል እባክህ እንደዛ እያልክ አታሳብ በእሱ ከትዳሬ ምንድነው የምትፈልገው አንተ እነሱ ትዳር ምንድነው የምትፈልጉት አንተም እህትም ምንድነው የምትፈልጉት አንተ የምታውቀው ነገር የለም ለምን እንደምታወራው ጻፈችን እንዴ ቼክ እኔ አንተ ነኝ እንዴ እሷ ቼክ ምጽፍ እህትህ ትበልጥብሃል እህትህን የከዳ ካዲ እኮ ነው ገባ ያደረከውን ነገርማ ታውቀዋለህ አንተ ዱቄት ማድረግ ነበር አንተ ልቦና ያውቀዋል ያደረከውን ካዲ ነሽ እኔ እኮ ናይ ለምንድነው ማለት ይሞትብሃል ማለት ለምንድነው የምትገባው ናይ ይሞትብሃል አንተ እኔን ማውራት ትፈልጋለህ ብቻችን እናወራለን እናት እኔ እንደዚህ እውነት እንደዚህ መታ አይደለም እኔ ከኔ ጋር እንደዚህ አይነት ነገር ይበቃል ለምን ይጠራኸኝ ማውራት ስላለብን እውነታውን ትናገራለህ እውነታውን ልቦና ያውቀዋል እውነታውን የምን እውነታ ጣትን እንዲያታርግብኝ አንተም ወደዛ ሂድ አንተ እኔ ለቤተሰብ ብዬ ነው የታገስኩ ገባ እኮ አሁን እዚህ ጋር እየፈነጨ ነው ታዲያ ከኔ ጋር ለቤተሰብ ብዬ ነው እየፈነጨ ምናምን ሌላ ቃላት እኔ ላትናገር አረ ለእሱ የሚያውቀው ነገር የለም አይደል አንተ የሰራውን ነገር ታውቃለህ እሱ ምንም የሚያውቀው ነገር የለም ታዲያ ዘለመተ እኔ ጋር እሱ ጋር ተደራርባችሁ ልታስደበድበኝ ስማ እኔ በቂ ነኝ እንዳንተ እሺ እኔ በቂ ኮንክ ለምን ብቻህን መታ አታናግረኝ በአንድ ጣት እንዲያበራህ እኔ መምጣት ፈልጌ ነው እኔና የምትናገረውን ነገር ስነ ስርዓት ያዝ ምን ልታረግ የምትናገረውን ነገር ወቀ ወደዛ ሂድ በእናትህ ራስ ወደዛ በል በእናትህ እንዴት ነው ይሄ ልጅ መሞት ከፈለክ ጨርሳለሁ አንድ ወንድሙ ነው የነካበት ገባ እሺ በቃ ዝም በል አንተ ጨርሳለሁ ምናምን ይላል በእናትህ ወደዛ በል ይኸውልህ አንተ ደግሞ እኔ አገኘሃለሁ ና እንገናኛለን ችግር የለም እኔ በእንደዚህ አይነት መንገድ አልገምትም ነበር ለምን ይዘው መጣ ከሰዎች ጋር ተጣልተው ምንድነው የምትፈልገው አይደለም ለምን ይዘው መጣ እኔ ነው ብዬ የምትፈልገው ንገረኝ ለምን እኔ አንተን ለመለየት ትፈልጋለህ እውነታውን እኮ ልቦና ያውቀዋል ብር ሰጠች እንዴ ያቺ ሰጠች እንዴ ጻፈች ለኔ የጻፈችውን ቼክ ሰጠች እንዴ አንተ ነህ እኮ የተቀበልከው በጣም የጥቅም ሰው ብሩን የተቀበልከው አንተ ነህ በጣም የጥቅም ሰው ነህ አስመሳይ ነህ እሺ አንተ እህት ላይ ትቀያየራለህ አንተ እኮ ትንሽና ትልቅ ናት ገባ ያክስት ልጅ እኮ ከአንድ ማፀን እኮ የተወለድከው በጣም ጠላቷ ነሽ አንተ ይኸው ብዬ እኔ አው ጠላቷ አንተ ካንተ በላይ ጠላት የለም ናይ ስነ ስርዓት ይዛዋራኝ አታቃትም እሺ ብዬ ስነ ስርዓት ይዛዋራኝ ብዬንም አታቃትም ከዚህ በኋላ ግን አይነን ላይ አልፈልግም እኔ እኮ በጣም እውነት እኔ እንደዚህ ማስመሰል ትችላለህ አይነን ከዚህ በኋላ ማየት አልፈልግም ምን ማለት ነው አይነን ማየት አልፈልግም አይነን ማየት አትደውልልኝ ስልኬ ላይም አትደውልልኝ በቃ እውነታውን ታወጣለህ እውነታውን ታወጣለህ ያደረከውን አውቃለሁ እሺ ምንም እውነታ የለም ምንም የለም እውነትን ነው እውነት የለም ተው እኔ ሚዲያ ላይ አውጣብሃለሁ እውነት ዋጋ አስከፍላለሁ አውጣ ዋጋ አስከፍላለሁ ግን ተው በኋላ ይቆጫል ያደረከው ነገር ይቆጫል ያደረካቸው ነገር ይቆጫል ተው ናይ ይቆጫል እዚህ ጋር መጣ ነው ይኸውልህ ሁሌ እንደዚህ መሄድ ነው ሁሌ እንደዚህ እየዘለሉ መሄድ ነው በቃ ከዛ በኋላ ነገ ጠዋት ደግሞ እሷን ማስቀየም ነው እየመጡ ሁሌ እሷ ስታለቅስ ምንም አይመስላቸው በቃ ይሄ ነው መጨረሻው አያችሁ በቃ ሁሉም እየመጣ ይፈነጫል እንደፈለገ ይሆናል ግን እኔ ደግሞ እዚህ ጋር እህቴ የሆነ ነገር ስትሆን እያየው ዝም ማለት አልችልም ለዛ ነው ናቲን አሁን ዛሬ ይዞ መጥቶ ይኸው ሸፋፍኖ አለፈ ነገ ጠዋትስ ምንድነው የሚፈጠረው አላውቅም ናቲን ግን ማናገር ፈልጋለሁ እኔ እንደዚህ በሱ መንገድ በእንደዚህ አይነት መንገድ እናወራለን ብዬ አስቤ አላውቅምና በምን እንደዛ ራሱ እንደተፈጠረ ሳያስተውልና ነገሮች እንትን ሳይል ዘሎ እኔ ጋር መጥቶ እንደዚህ መሆኑ በጣም ነው የሚያሳዝነው ነው ቤተሰብ በጣም ነው የሚያሳዝነው በጣም አዝኛለሁ እውነት ምንም ማድረግ አልችልም ማለት ከዚህ በላይ እኔ ለማናገር እየሞከርኩ ነበር አይታችኋል በስነ ስርዓት ግን ደግሞ እንደዛ ማናገር አልቻልኩም እኔ ማኪን ሄጄ አሁን ያለችበት ሄጄ በቃ የተፈጠረው ነገር እያንዳንዱን አስረዳታለሁ ማለት በቃ ምን እንደተፈጠረ ዛሬ ማን እንደዚህ እንደሆነብኝ በቃ እውነቱን መውጣት አለበት ቤተሰብ እኔ ከምላችሁ በላይ ነው እኔ እዚህ ጋር በጣም እየከበደኝ ነው ያለው እውነቱን ከሷ ጋር ቆሜ እዚህ ጋር መጥቻ አወጣው እውነቱን መውጣት ስላለበት ይወጣል ማንንም ሰው ደብቆት አይቀርም ናሂም እንደዚህ እየፈነጨብኝ አይቀርም ያረጋውን ነገር ልቦና ያውቀዋል ገባችሁ አሁን እንደዚህ እየተኩራራ ያለው ነገ ጠዋት ግን እውነቱ ሲወጣ ምን ውስጥ እንደሚገባ ምን ውስጥ ደብቁኝ እንደሚል እናየዋለን ይሁኝ ማለት ደግሞ ደብቁኝ ያመጣልና ቤተሰብ ሁሉንም ታግሳችሁ ምን እንደተፈጠረ አስተውላችሁ ጠብቁ እውነቱ አንድ ቀን መውጣቱ ስለማይቀር እናወጣዋለን ከማኪ ጋር ሆኜ እውነቱን ደግሞ አወጣዋለሁ
አሁን ማኪ ጋር ሄጄ ያለውን ነገር እነግራታለሁ።